ምን መሰለሽ እህቴ፣ ምን መሰለህ ወንድሜ፣ አረብ ሀገር ላይ ለፍተህ የምታመጣው ብር ከመሬት የተገኘ ብር አይደለም። ደም ተተፍቶ ነው የሚመጣው። አረብ ሀገር ላይ የምትሰሪው ብር እንቅልፍ አጥተሽበት ወጣትነትሽን ከፍለሽበት ነው የምታመጪው። ይህን እንዲህ የምታመጪውን ብር እናት አባትሽ፣ ወንድሞችሽ እንኳ እየደዋወሉ ሲያስቸግሩሽ ደውለሽ ፈትዋ የምትጠይቂውን ማለት እያስቸገሩኝ ነው ስልካቸውን አለማንሳት እችላለሁ እንዲህ ብለው እስከ መጠየቅ ሁላ የደረሱ እህቶች አሉ። እንዲህ የሚያንገበግብሽን ብር የሆነ ሰው ልብሱን አስተካክሎ መጥቶ ቁጭ ብሎ ቁርአን አስቀራሻለሁ በሚል ስም ብቻ ሙፋጃአ እናድርገው ተብሎ አይፎን 17 እና ላፕቶፖችን እየሰበሰቡ ወደሱ መላክ ትክክል ነው ብዬ አላስብም። የሚያስተምር ሰው ሊከፈለው ይገባል ወይ? ተገቢ ክፍያ ቢከፈለው ምንም ችግር የለውም። ተገቢ ክፍያ ቢከፈለው ግን በሙፋጃአ ስም አንቺ የምትጠቀሚው ሞባይል ሳምሰንግ ኤ10 ሆኖ አፈር እየበላሽ ቀኑን ሙሉ እየለፋሽ ሌሊቱን ግማሹን ሰርተሽ ያቺ ግማሿ ሌሊት ብቻ ነው የምተኘው። ከዚያ በኋላ አንቺ እንዲህ እየለፋሽ ሳምሰንግ ኤ30 ነው ኤ50 የሚባለው ነው የምትይዥው አንቺ። እሱ ደግሞ ምንም ነገር ሳይሰራ የሆነ 20 ደቂቃም 30 ደቂቃም አንድ ሰዓትም ዙም ላይ ገብቶ ቴሌግራም ላይ ገብቶ የሆነ ነገር ያስተምራል። ለዚያውም ደግሞ በስርዓት የሚያስተምሩትም በጣም ጥቂቶች ናቸው። ምክንያቱም እኔ የሆነ ጊዜ ላይ የዛሬ 5 ዓመት ገደማ ዙም ላይ አስተማሪ ነበርኩኝ፣ ቴሌግራም ላይም ነበርኩ። አብዛኞቹን እመለከታለሁ። የሚያስተምሩበትን መንገድ የሆነ በቃ እንትን ለማድረግ ብቻ ነው። ግን የዚያኔ ይሄን ያክል ሙፋጃአ የሚባለው ነገር አልተስፋፋም ነበር። አሁን ላይ ግን የምንሰማው ነገር በጣም አስደንጋጭ ነው። አንዱ በደንብ አድርጌ የማውቀው ኦንላይን ሲመጣ ሞባይል አልነበረውም፣ ማለት ስርዓት ያለው ሞባይል አልነበረውም። አሁን ሞባይል ቀርቶ አላህ ምስክሬ ነው ምን የመሰለ ቪላ ቤት ሰርቶ ጨርሷል። ያንን ቤት የሰሩለት እህቶችና ወንድሞች ግን ሰው ሀገር ላይ እየማቀቁ ነው ያሉት። አሁን ይህንን ግለሰብ ውጣና ስራ ሰርተህ ራስህን አኑር ማለት እሱን መግደል እኮ ነው አይደል? የሆነ ጊዜ አስታውሳለሁ አንድ ወንድማችን ወጥቶ አንተ ለምን ሰርተህ አትኖርም ሲል ወላሂ ያለቀሰ፣ ሰው ፊት ያለቀሰ። ለምን ሲባል በቃ የሰደበ ሁላ የመሰለ ይመስለኛል፣ እርግጠኛ አይደለሁም፣ ግን ስድብ ይመስለዋል ወጥተህ ስራ ብሎ ማለት። እሱ ራሱን እንዴት አድርገው ነው በቃ እያሰበ ያለው የሆነ ቁጭ ብሎ መብላት የሚገባው ሰው ላ ሸሪዓችን ውስጥ ማንም ቁጭ ብሎ ይብላ የሚል ነገር የለም። በተለይ ወጣት ሲኮን የወጣትነት እድሜ የሚለፋበት የሚሰራበት ድንጋይ ፈልጦ እንጨት ፈልጦ ምንም ነገር አድርጎ ብር ለማግኘት የሚጣጣርበትና ያንን ብር በሐላል መልኩ ካመጣው በኋላ በሐላል ነገር ላይ ለማዋል የሚገደድበት እድሜ ነው። በዚህ እድሜ ላይ ያሉ ወጣቶችን ጡረተኛ አድርጋችሁ ሙፋጃአ ነው እያላችሁ አይፎን ስትገዙላቸው፣ አይፓድ ስትገዙላቸው፣ ምን ስትገዙላቸው፣ አንዴ መኪና ስትገዙ፣ አንዴ ቤት ስትገዙ እድሜ ልካችሁን ሰው ሀገር ትማቃላችሁ። የሚያሳዝነው ነገር ግን እንዲህ ለፍታችሁ ገዝታችሁ ወላሂ የሚያመሰግን ሰው የለም። ሜይ ቢ ዛሬ በዚያ ሞቅታ ላይ ሊያመሰግን ይችላል፣ አመሰግናለሁ ሊል ይችላል። ከዚያ በኋላ ግን የሆነ ቦታ ላይ ቢደርስ እንደው የሆነ ቦታ ላይ መድረሱ እንኳን ይከብዳል። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ሰዎችን እየቦጠበጠ ባይደው ይህ ነገር ሐራም ነው። በዚሁ አጋጣሚ ሐራምነቱ የቱ ጋር መሰላችሁ? ሰዎችን መበዝበዝ፣ ሰዎችን ቁጭ ብሎ ነብያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አንድ ሐዲስ ሰምቼ ወላሂ ደነገጥኩኝ። በቂያም ዕለት ሳይቸገሩ የሚለምኑ ሰዎች ምን አይነት ቅጣት፣ እንዲሁም ሲነሱ ይላል እኮ ስጋ የሚባል ነገር ፊታቸው ላይ እኮ አይኖርም። ታውቃላችሁ ይሄንን? አጥንት ብቻ ሆነው እኮ ነው የሚነሱት ነገ ሲነሱ። በዱንያም አይሳካላቸውም። ብዙውን ጊዜ በሙፋጃአ ያው መቼስ ልመናው ሙፋጃአ ሆኗል። አሁን በሙፋጃአ የሚተዳደሩ ዱንያ ላይም አላህ ሱብሓነሁ ወተዓላ እንዲሳካላቸው አያደርግም። እንዲሁ ዱንያ ላይ ቢሳካላቸውና ቢሰበስቡ እንኳን እንዴ ሱቅ የከፈተ ሰምቻለሁ። ሱቅ ምናምን ከፍቶ እንትን ያለ ሰው። አላህን እንፍራ እህቶቼ፣ ወንድሞቼ። ሙፋጃአ እያላችሁ ብር የምትሰበስቡ አላህን እየፈራችሁ፣ አንድ ግለሰብ የሚያስተምርበት ብር የሚከፈለው ከሆነ ለምሳሌ ያክል አሁን 10 ተማሪ ካለውና ከ10ሩ ተማሪ የተወሰነ ብር ወስዶ ያ የተወሰነው ብር
የሚያስተምርበት ብር ከሆነው ተግባባን፣ የሚያስተምርበት ብር ከሆነው ከዚያ ውጭ ያለውን ሙፋጃአ በሚል በአመቱ መጨረሻ ላይ መሰብሰቡ ምን አመጣው? ስለዚህ እህቴ አንድ ደግሞ ግልጽ አውጥቼ የምናገረው የሆነ ነጥብ አለኝ። ይቅርታ አድርጉልኝ። ይሄን ነጥብ ስናገር ግልጽ መሆን ስላለበት ነው። ይሄ ግለሰብ ጥሩ የአላህ ባሪያ ነው፣ ትዳር ይሆነኛል ብለሽ የምታስቢ ከሆነ ላ ልክ እንደ ቲክቶክ ጊፍተሮች፣ ስለ ጊፍተሮች በጣም ሲወራ ነበር ሰሞኑን ቲክቶክ ላይ በጣም የሆነ ልጅ አለ ይሄን ነገር የሚሰራና ጊፍተሮች ምን እንደሆኑ እንዴት ምን ያህል ሲሸወዱ እንደነበር ሁላ ይናገራልና ምን አለ አንደኛው ጊፍተር መጥቶ የሆነችን ልጅ ወይ ደግሞ የሆነ ልጅ ይደግፋል። በስንት ነው የሚደግፈው? እስከ $200,000 አውጥቶ ያው አረብ ሀገር ላይ ያው ኖርማል ነው ይሄ አውጥቶ ይደግፋል። በቃ $200,000 የሚያክል ለሱ ብሎ ኢንቨስት ያደርግና ልክ የሱ ብር እያለቀ ወይ ደግሞ የሷ ብር እያለቀ ሲመጣ ቲክቶከሩ ሌላ ደጋፊ ሌላ ጊፍተር እየፈለገ ይመጣል። ልክ እንደዚያ ነው የምትሆኑት እናንተ። የእናንተ ሙፋጃአ እየቀጠነ ሲመጣ መቼም ያው እናንተ የምትሰሩት የአልዓሙዲ ቢዝነስ አይደለም፣ ሰው ቤት ነው አይደለም የሚሰራው። ሰው ቤት ሲሰራ ደግሞ ብሩ ያልቃል። ብሩ እያለቀ ሲመጣ ሌላ ጊፍተር ይመጣል አዲስ። ሌላው ባለሙፋጃአ ይመጣና የእናንተን ቦታ ተክቶ ሙፋጃአ እየሰጠ ሶስተኛ ይፈለጋል፣ ባለሙፋጃአ ማለት ነው። ሶስተኛው ባለሙፋጃአ ይሞካሻል፣ ሙፋጃአውን እየሰጠ ይጨርሳል። ከዚህ አራተኛ ባለሙፋጃአ ይመጣል። እንዲህ እየኖራችሁ ነው እድሜያችሁን የምትጨርሱት፣ በእርግጠኝነት እርግጠኛ ሆኜ የምነግራችሁ ነገር። ስለዚህ ፕሊዝ አላህን እንፍራ፣ ብራችን ላይ አላህን እንፍራ። ብሩ የእናንተ ነው አይደል? አላህን ፍሩበት። ምክንያቱም የማይሆን ቦታ ላይ ማውጣትም ተገቢ ስላልሆነ የሆነ ስራ ሰርቶ ያንን ስራ ከግብ ለማድረስ አግዙኝ ማለት ኖርማል ነው። ለምሳሌ ያክል አሁን መጽሐፍ ሰርቻለሁና ይሄንን መጽሐፍ እንዳሳትም አግዙኝና ላሳትምበት ማለት ኖርማል ነው። ግን መጽሐፍ ጽፌ ያለውና ቤት ገንቡልኝ ሌላ ጉዳይ ነው። መጽሐፍ ጽፌ ያለውና ቤት ገንቡልኝ፣ የሆነም ፕሮጀክት ልሰራ ነውና እንትን አድርጉልኝ ብሎ መኪና ግዙልኝ ማለት ላ ይሄ ሌላ ነው። መኪና መግዛት ከፈለክ ራስህ መልፋት አለብህ። ቤት መግዛት ከፈለክ ራስህ መልፋት አለብህ። አይፎን 17 መግዛት ከፈለክ አይፎን 16 መግዛት ከፈለክ አንተን የሚደግፉና ሙፋጃአ የሚልኩልህ ወንድምና እህቶችም አይፎን የሚባል ነገር አልነኩም እስካሁን ድረስ። ከአይፎን ጋር ጥል ናቸው፣ ምክንያቱም ውድ ስለሆነ። እነሱ በለፉትና በሰሩት እንቅልፍ ባጡበት ነገር ደግሞ አንተ አይፎን የምትይዝበት አንዳችም ሸሪዓዊ ሁክም ስለሌለ ይሄን ያለው። ወንድሞች ይሄንን ሙፋጃአ የምትሰበስቡ እህቶች ይሄንን ሙፋጃአ የምትሰበስቡም አላህን ፍሩ። ምክንያቱም የምታደርጉትን ነገር እነኚህ እየተበዘበዙ ያሉት ወንድም እህቶችን በእናንተ ምክንያት ስለሆነ ተጠንቀቁ። ይሄን ነገር ለማለት ነው የፈለኩት። ይሄው ነው ያለው። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራን። የተሳሳትነውን ስህተቶችን አላህ ያርመን፣ ወንጀላችንን ይማረን። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. ومجر شام